አብዩ ናታን ፈተነችው። የዳታን ስልክ እንግዲህ ኮዱን በውሃ አስከፍታ ዳታ የጻፈችው አስመስላ ናታን ፈተነችው። ያንን ሜሴጁን ደግሞ የመለሰላት የተመላለሰለውን የጻፈላትን ዳታ መስለው እንግዲህ ያንን ሜሴጅ ለእናቷ አሳየችበት ማለት ነው። ናታን አሁን ላይ በጣም ትልቅ ችግር ውስጥ ገብቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰላማችሁ ብዝት ይበል። ለቻናሉ አዲስ ከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ አብዩ በናታ አለመወደዷ በጣም አቃጥሏታል። በጣም ተናዳለች። እናቷ ምንም ያክል ደግሞ ትክክለኛ ሴት ሆኔ ናታን እንድወድሽ ይህንን አድርጌ እንዲሁም መልካም ሴት ሆኔ ናታ የሚፈልጋትን ሴት ሆኔለት ይወድሻ ብላ በምክር ብትገድፋትና ብትመክራትም ነገር ግን ናታ አብዩ ሊወዳት አልቻለም። ናታ እንግዲህ የወደደው ዳጣን ነው። ዳጣ እንግዲህ ምንም ነገር የምታውቀው ጉዳይ የላትም። ዳታ እንግዲህ ከሰላምዬ በጣም ተግባባለች እና ሰላም ደግሞ ዳታን ለምን ናታን አታዋሪውም ወይም ደግሞ ለምን ቀርበሽ አታዋሪውም? እሱ እኮ በጣም ነው አንቺን የሚወድሽ እያለች እየገፋፋቻት ነው ማለት ነው። እዚሁ መሀል እንግዲህ አብዩ አባቷ ወደ ውጭ ለስራ ሊሄድ ነበርና ናታን እንግዲህ 1-3 ቀን እንዲሁም የተለየ እረፍት እናድርግ፣ ወጣ ብለን እንዝናና፣ ከእናቴ ብር ተቀብዬ እያለች ጥያቄ ያቀረበችለት፣ እሱ ግን በጭራሽ ነገር አልወደደም ወይም አልፈለገም ማለት ነው። ጭራሽም ተንስቶ ትቷት ሄደ ማለት ነው። ግን አብዩ በጣም ተናደደች። ምክንያቱም በጣም ተስፋ እየቆረጠች ነው በብዙ ነገር። ናታን እንዲወዳት ብዙ ነገር አደረገች። ግን ደግሞ እሱ የሚፈልጋት ሴት ልትሆን አልቻለችም ማለት ነው። ጥያቄም ጠየቀችው። ግን እኔ አላምንም እንዴ እኔ ቆንጆ አይደለሁም እንዴ ብላ አለችው። ስነግርሽ አንቺ ቆንጆ ነሽ፣ ነገር ግን ደግሞ ጥሩ ሴት አይደለሽም ብሎ አላት። ጥሩ ሴት ላንተ ምን አይነት ናት ስትለው በጣም መልካምና ለሰው የምታዝን ቤተሰቦቿ የምታከብር ጓደኞቿን የምትወድ ለሰው ጥሩ የሆነች እንዲሁም መልካምና ገራሚ የሆነች ሴት ሲላት እንዲሁ እሷ ያለችበት እንግዲህ ጸባይ ታውቃላችሁ። ውሃንም እንኳ እህቷን አትወድም ማለት ነው። እንኳን ሌሎችም በጣም ራስ ወዳድ ናት አብዩ ማለት ነው። የራስና የራሱን ስሜት ብቻ ነው የምትረዳው። አጠገቡ ያሉት ሰዎችም አትወድምም አታከብርም ማለት ነው። ከዚያ በኋላ እንግዲህ የተደረገው ነገር ምንድን ነው? በጣም በሚያሳዝን ሁኔታ አማራጭ ስታጣ ባለፈው እንግዲህ ዳታና ናታን አንድ ላይ አንድ ክላስ ሆነው ሲያወሩ ናታን እንግዲህ በጣም በዳጣ ፍቅር ስለያዘው ፍጥጥ ብሎ ሲያት ፍቅር ያዘ እንደ ስባ ስትጠይቀው እናቷ ደግሞ አሁን ላይ የት ናት ያች ዳታ ናታን ክላስ ሄዳ ነው ስትለው አረ መቼም አታደርገውም ይሄን አትሄድም ብሎ ተከራከሩ። በቃ ሄድ እናረጋግጥ ስትለው እናቷ ወይም ደግሞ ማርታ የውሃ እናት ማለት ነው ለአንቺ ደስ ይበልሽ እንጂ እዛ እንኳ ይሄን አታረገው መሆን ሰዓት ላይ ናታን ክላስ አትገኝም ዳጣ ብሎ ሲላት ሲሄድ ግን በጣም ያላሰበው ነገር ነበር ያገኘው። ያላሰበው ነገር እንግዲህ ዳታንና ናታን ክላሱ ነበር እያገኛቸው። እንዲሁም ደግሞ ፍቅር ያዘህ እንዴ ምን ሆነህ ነው ብላ ስትለው ሰምቷቸዋል ማለት ነው። በጣም ነበር የደነገጡት። ምን ትሰሪያለሽ እዚህ ሲላት አባቷ ዳጣ ወይም ደረጀ ማለት ነው መጽሐፍ ስጠኝ ብላ እንግዲህ እና የመጣሁት ብላ ዋሸች ማለት ነው። የሚፈልገው መጽሐፍ ደግሞ የለም ብላ ዋሸች። ነገ እንዲገዛልሽ አድርጌ እህጅ በቃ አሁን ይፈልጋለሁ እሱን ማውራት ስሎ አስወጣት ማለት ነው። ናታን አጭር ጥያቄ ጠይቀው ምንድን ነው ነገሩ ዝም ሰራለች ሲለው እኔ ነኝ ነይ ብዬ እንድታወራኝ ያመጣኋት ብሎ አለው ማለት ነው። እዚህ ቤት ሁሉም ሴት ልጆች እህቶች ናቸው። ከብዙ ነገር ትጠብቃቸዋለህ። ለአንተ ደግሞ ይሄ አይመከርም ብሎ አለው። እኔ እኮ እዚህ ቤት ቆየሁኝ፣ ስለዚህ ለእኔ አትነግረኝም፣ ጠብቃችኋለሁኝ፣ አታስብ ብሎ ሸኘው ማለት ነው። ከዚያም በኋላ እንግዲህ ደረጀ ከሚስቱ ጋር የመሰናበቻ ወሬ ሲያወራ መኪና ውስጥ ሆነው አጋጣሚ አብዩ ደወለች ማለት ነው። ከዛ በፊት እንግዲህ ውሃዬ የዳታን ስልክ ይዛ ነበርና
በምንም አሞናይታ ዳታን ማናት ውሃን ኮዱ እንድትከፍትላት አደረገች። በኋላ ናታን ጋር ተጻጻፈች ማለት ነው። አብዩ እንግዲህ ናታ ደግሞ ዳታ መስለው ሁሉን ነገር ነበር የመለሰላት። ትወደኛለህም እያለች ብዙ ጥቅሶች ስትጽፍለት አንዳንዱም እየገረመው እየተገረመ ነገር ግን ቢገረምም መልስ እየሰጣት ነበር የቆየው ማለት ነው። ያንን ሁሉ ግን ስታደርግ በጣም እየተናደደች ነው፣ ውስጧ እየጨሰ ነው አብዩ ማለት ነው። ከዚያም በኋላ የማሳይሽ ጉድ ያለ ስትላት አውቤች ዝም ብላ ነው ጉድ አታጣም ብላ ከመኪና ወርደው ሄዱ። ልክ ስትገባ እናትና አባቷ ሲገቡ ስልኩን አንስታ ተመልከች ስትላት ቀምታ እስሩ አስቀመጠችው። ማርታ ወይም እናቷ ማለት ነው። እንደው ግን እዚህ ድራማ ላይ በጣም ደስ የሚለው ነገር እናቲቱ በጣም ትዕግስተኛና ለቤቷና ለባሏ ቤተሰቦቿ የምትጨነቅ ሁሉን ነገር ማሳለፍ የምትወድና በጣም ለቤቱ ኃላፊነት የምትጠነቀቅ ሴት ናት ማለት ነው። ባሏን የሆነ ነገር እንዲናደድና የሆነ ነገር እንዲያውቅ አትፈልግም ማለት ነው። ያን ስልክ ቀምታ አስቀመጠቻት። አባቷ ሰላም ብሏት እንግዲህ አብዩን ወደ ክላሱ ሲገባ ከዚያም በኋላ ምን ሆነች ነው ስትላት የተጻጻፉትን አሳየቻት ማለት ነው። ከዚያ ከመግባታቸው ግን ተስቆየት እንዳለች ዳታ ደግሞ ከናታ ጋር መጣች ማለት ነው። ከመጣች በኋላ ቁጭ በይ ምናምን ሲላት የሆነ ነገር በቃ ይንቀጠቀጣ ወይም ደግሞ ፍቅር የያዘው ሰው አለ አይደል? እንደሚፈራት እንደሚያከብርና የሆነ ነገር ስታይበት ምን ሆነ አንተ ልጅ ግን ቆይ ማን ስታይ ምናምን ስትለው ቆይ ሙድ እያሽቤ ነው እንዲያላት ማለት ነው። እና ምንድነው ሙድ የሚይዘው ምናምን ስትለው አሁን የጻፍሽውን ቴክስት ነው የምጠይቅሽ አሁን ስትጽፍልኝ አልነበር እንዴ ሲላት ኧረ እኔ አልጻፍኩም ምን እያወራህ ነው ምናምን ስትለው ደነገጠ ማለት ነው። አንቺ የጻፍሽም ስልክሽ የት ነው ሲላት ስልኬ ውሃ ጋር ነው እኔ ምንም አልጻፍኩም ስትለው በጣም ነበር የተቀያየር ነው የተናደደው። ሀሳብ ባረገና ይሄማ አብዩ መሆን አለባት ብሎ ወደ አብዩ ጋር እየሮጠ ሄደ። ነገር ግን አብዩ ደግሞ የተጻጻፉትን ለእናቷ ሳይታታለች ማለት ነው። ናታን ትልቅ ችግር ውስጥ ጨመረችው።